ሁሉ አማን በጣም እንግዲህ የሚጠበቁ ጨዋታዎች አሉ በ18ኛ ሳምንት ጨዋታ ቀዳሚ ዛሬ ምሽት የሚከናወነውን የኒውካስል እና ማንቸስተር ዩናይትድ ጨዋታ በቅርብ እንመለከተዋለን። ኒውካስል ከማንቸስተር ዩናይትድ ጋር የሚደረገው ፍልሚያ በጉጉት የሚጠበቅ ጨዋታ ነው። ሁለቱም ኢንኮንሲስተንት የሆኑ ወይም ወጥነት ያለው አቋም እያሳዩ ያልሆኑ ቡድኖች ናቸው። ምክንያቱም ባለፉት 5 ጨዋታ ሁለቱም ጨዋታዎቻቸውን አሸንፈዋል። ሁለቱም ጨዋታዎቻቸውን አቻውተዋል። ሁለቱም አንድ ጨዋታ ተሸንፈዋል እና ወጣ ገባ የሆነ ቡድኖችን ነው እየተመለከትን የምንገኘውና ብቸኛው በቦክሲንግ ዴይ ቀን የሚከናወን ጨዋታ ነው ዛሬ የሁለቱ ቡድኖች ጨዋታ። ካለፉት 6 ጨዋታዎቻቸው ማንቸስተር ዩናይትድ 5ቱን ተሸንፈዋል። ታሪክ ለኒውካስል ያዳላል ወይም የቅርብ ጊዜ ግንኙነታቸውን ስንመለከተው እንግዲህ ማግቢስ እንግዲህ የካራባኦ ካፕን የፍጻሜ ጨዋታ ማንቸስተር ዩናይትድ በካዝሚሮ ጎል ታግዞ 2-0 ካሸነፈበት ጨዋታ በኋላ ማንቸስተር ዩናይትድ ዘማክቢሶችን ኒውካስሎችን ለማሸነፍ የተቸገረበት ጊዜ እየተመለከትን ነው የምንገኘው። በእርግጥ አሁን ሁለቱም ከጉዳት ጋር ተያይዘው ሁለቱም ቡድኖች ተመሳሳይ የሚባል ወይም በሁለቱም ቡድን በኩል በርከት ያሉ የጉዳት ዜናዎችን እየተመለከትን እንገኛለን። በማንቸስተር ዩናይትድም በኒውካስልም በኩል ትልቁ እንግዲህ ሰሞኑን ስናነሳው የነበረው የብሩኖ ፈርናንዴዝ ኢፌክት ተጽዕኖ በዚህ ጨዋታ ላይ ይታይበታል ተብሎ ይጠበቃል። ከረጅም ጊዜ በኋላ ብሩኖ ፈርናንዴዝ የማይሳተፍበት ጨዋታ ነው የሚሆነው። ስለዚህ የብሩኖ ተጽዕኖ በማንቸስተር ዩናይትድ ቡድን ውስጥ ምንድን ነው የሚለው ግልጽ አድርጎ ያሳየናል። ያም ማለት ብሩኖ ለማንቸስተር ዩናይትድ አስፈላጊነቱ እስከ ምን ያህል ደረጃ ነበረ የሚለውን የሚያነሳ ይመስለኛል። አሉትን ጨምሮ አንዳንድ የማንቸስተር ዩናይትድ ደጋፊዎችን አስተያየት ይሰጣሉ። ብሩኖ ከዚህ ቡድን መውጣት አለበት። ማን ነው ይቅርታ ሜሰን ማውንትን ከካዝሚሮ ጋር አጣምሮ ጆሹዋ ዝርኪዜን ያንዱን የማጥቃት እንቅስቃሴ ግራውን ወይም የቀኙን እንዲይዝ በማድረግ ከማቲያስ ኩኛ ጋር ከቤንጃሚን ሼሽኮ ጀርባ ሆኖ እንዲጫወቱ ሊያደርጉ የሚችልበት እድል ይኖራል ተብሎ ይጠበቃልና እነዚህ አማራጮች ይጠበቃሉ። ኒውካስል እንደገለጽንላችሁ በርከት ያሉ ተጫዋቾቹ በተለይ ተከላካይ መስመሩ አካባቢ ችግር አለ። ቲኖ ሊቭራሜንቶ፣ ኬረን ትሪፐር አሁንም በጉዳት ምክንያት ላይመጡ የሚችሉ ተጫዋቾች ናቸው። አሁንም ሉዊስ ማይል የቀይ መስመሩን የመከላከል ስራ የመስራት እድሉ ሰፊ እንደሚሆን የሚጠበቅ ነው የሚሆነው። ከዛ ባለፈ ኢዲዮው እንደዚሁ እንደ ዳምበርን፣ ኤሚል ክራፍት፣ ሰቨን ቦትማን፣ ጀማል ላሲለስ እነዚህ ሁሉ ተከላካዮች የሉም። ኦልሞስት የቡድን ቋሚ ተከላካዮች በሙሉ ባለፈውም ጨዋታ አልነበሩም። በእርግጥ ከቼልሲ ጋር በነበረው ጨዋታ ላይ ኒክ ፖፕም የመድረስ እድሉ ሰፊ ነው ቢባልም ይህ ጨዋታ ምናልባት ሊፈጥርበት ይችላል ተብሎ ይጠበቃል። አሮን ራምስዴል ቦታ ላይ ይኖራል። ዊሊያም ኦስዋላም በዚህ ቡድን ውስጥ በአጥቂ መስመር ላይ የማይሳተፍ ነው። አንቶኒ ኢላንጋ በዛሬው ጨዋታ ላይ በጃኮብ መርፊ ምትክ የቀድሞ ክለቡን የመግጠም እድል ሊኖራቸው ከሚችሉ ተጫዋቾች መካከል እየተጠቀሰን የሚገኘውና አሪፍ ጨዋታ እንመለከታለን ተብሎ ይጠበቃል። ሁለቱም ካላቸው ወቅታዊ አቋም አንጻር ማንቸስተር ዩናይትድም ኒውካስልም እንዳልነው ወጥነት ያለው አቋም ማሳየት አልቻሉም። ኮንሲስተንት አይደሉም። ኢንኮንሲስተንትሊ ነው እየተጓዙ የሚገኙት። ስለዚህ ይሄ በሁለቱ ቡድኖች ላይ የሚፈጥረው ተጽዕኖ ቀላል የሚባል እንዳልሆነ የመረጃ ምንጮች እየጠቀሱ ይገኛሉና ለግምት አስቸጋሪ ነው። በእርግጥ ማንቸስተር ዩናይትድ በይበልጥ የተጎዳ ይመስላል ብዙ ተጫዋቾቹ። ምክንያቱም ከእያንዳንዱ ዲፓርትመንት ነው ማንቸስተር ዩናይትድ ከተከላካሪ ማጎርና ማቲያስ ሊሊትን፣ ከአማካኝ ብሩኖ ፈርናንዴዝን፣ ከአጥቂው አማድ ዲያሎን ሙቡሞን አጥቷል። ኒውካስል ደግሞ በተቃራኒው አንድ ቦታ ላይ ብቻ ነው፣ ተከላካይ መስመር ላይ ብቻ ነው በአብዛኛው። ሰቨን ቦትማን፣ ኬረን ትሪፐር፣ ቲኖ ሊቭራሜንቶ፣ ሉዊስ ማይሊም ዛሬ መሰረፍ እድል አይኖረውም። ዳምበርን እያልን ስንሄድ አንድ ቦታ ላይ ነው እና አንድ ቦታ ላይ ብዙ ተጫዋቾች መጎዳትና ብዙ ቦታ ላይ ብዙ ተጫዋቾችን አለማግኘት ግልጽ ነው ልዩነቱ። ማንቸስተር ዩናይትድ በንጽጽር በዛሬው ጨዋታ ላይ ከኒውካስል አንጻር ተጎጁ ቡድን ማንቸስተር ዩናይትድ ይመስለኛል። ከዚህ አንጻር ከሁሉም ቦታ ተጫዋቾች ስላጣ ማለት ነውና ማንቸስተር ዩናይትድ ብቸኛው አድቫንቴጅ በሜዳው መጫወቱ ነው። ኦልትራፎርድ ላይ ጨዋታውን ማድረጉ ተቀይረው የሚገቡት ወጣቶቹ እንደ ፍሬድሪክሰን፣ ሻሲ አይነት ተጫዋቾች ራሳቸውን ለማሳየት ጥረት ሊያደርጉ ይችላሉ። በረጋፊት መጫወቱም አድቫንቴጁ ከፍተኛ ሊሆን ይችላል። እነዚህን አማራጮች ልንመለከት እንችላለን እንጂ በአብዛኛው ከባድ እንደሚሆን ለማንቸስተር ዩናይትድ ጨዋታው መመልከት እንችላለን እና አስቸጋሪ ፍልሚያ ሊሆን ይችላል። ግን በዘሴማስ በተመሳሳይ ኒውካስልም እንዳልኩት ሙሉ ቡድን አይደለም ይዞ የሚመጣው። ኒውካስልም በተመሳሳይ መንገድ ይህንን ይዞ አለመምጣቱ ዋጋ ሊያስከፍለው ይችላል። አብረን የምናየው ይሆናል።
ቆንጆ ጨዋታ ግን እንመለከታለን። ምንም ጥያቄ በሌለው መንገድ ጥሩ ፉክክር ያለበትን ጨዋታ እንደምንመለከት ማየት ይቻላል ብዬ አስባለሁ። አሉት አንተ እስኪ ኒውካስል ከዩናይትድ ሶፊዬ ከበድ ያለ ጨዋታ ነው ለማንቸስተር ዩናይትድ በጣም ከበድ ያለ መርሃ ግብር ይሆናል ብዬ አስባለሁ። ባለፈውም በዚህ ፕሮግራም ላይ አንስቼዋለሁ፣ አብራርቼዋለሁ። ዩናይትድ ሙሉ ሆኖ ነጥቦችን ያባከነባቸው ጨዋታዎች ይቆጩታል፣ የእግር እሳት ይሆኑበታል ብዬ አስባለሁ። የነ ኤቨርተን ጨዋታ፣ የነ ዌስትሃም ዩናይትድ ጨዋታ፣ ከዛ በተጨማሪ ደግሞ የበርንማውዙ ጨዋታ ማለት ከዚህ በላይ ማንቸስተር ዩናይትድ ነጥቡን ሰብስቦ በኒውካስትል ዩናይትድም ነጥብ ቢጥል ቢሸነፍም በአስቶን ቪላም ነጥብ ቢጥልም ቢሸነፍም ያንን አስታውሰ ብዙም በቃ አልተራኩም በተቀናቃኞቼ ነጥቦችን ሰብስብ ያለው ብለ ኮንፊደንሻል ያላር በደንብ በቃ በአስተማማኝ ሁኔታ መቀመጥ የሚችልበትን ነገር ያጣበትን መርሃ ግብር ኦልሬዲ አባክኗል ብዬ አስባለሁና ዛሬ ቦክሲንግ ዴይ ነው። የገና ማግስት ቀን የሚደረገው መርሃ ግብር ነው። በታሪክ በፕሪሚየር ሊጉ አንድ ሲንግል ጨዋታን የተመለከትንባቸው የቦክሲንግ ዴይ መርሃ ግብሮች በጣም የተመናመነበት እለት ነው ብዬ አስባለሁ። ብዙ ጊዜ ቦክሲንግ ዴይ ሲባል 4-5 ጨዋታ በተለያዩ ስቴዲየሞች በተለያዩ ሰዓታት ይደረጋሉ። ግን የዛሬው መርሃ ግብር ዩናይትድን በቦክሲንግ ዴይ እንዲጫወት ምክንያት ሆኗል። ሌሎች ጨዋታዎች ፌስቲቭ ፔሪድ ወይም የበዓል ሰሞን ጨዋታዎች ሚል ስያሜ ያላቸው ከገና ማግስት እለት ቀጥሎ የሚደረገው መርሃ ግብር ብቻ ነው ቦክሲንግ ዴይ የሚባለውና በዩናይትድ እንግዲህ በዚህ በቦክሲንግ ዴይ ብዙ ያሸነፈው ክለብ ማንቸስተር ዩናይትድ አሁን ታሪክን መዘምታወራ ከሆነ ለተጫዋቾቹም የስነ ልቦና ግንባታ ይረዳል ብዬ አምናለሁ። ማንቸስተር ዩናይትድ ማን ምን እንደሆነ ለማያውቁ ማንቸስተር ዩናይትድ ምን ያህል ከፍተኛ የሆነ ትልቅ ክለብ እንደሆነ ማሳያው ቦክሲንግ ዴይ ላይ ብዙ ጊዜ ያሸነፈው ክለብ ማንቸስተር ዩናይትድ ኦልሞስት 22 ጨዋታዎችን ጊዜ በቦክሲንግ ዴይ የረታበት እድል እንዳለ ማስታወስ ይቻላል። ከዛ በተጨማሪ ዩናይትድ እንግዲህ በቦክሲንግ ዴይ ኒውካስል ዩናይትድን በገጠመባቸው መርሃ ግብሮች ላይ እንዲሁ ድልን ተገናኝቷል። ኦልሞስት 3 ጨዋታዎችን በቦክሲንግ ዴይ አሸንፏል ኒውካስል ዩናይትድ። ኒውካስልም ደግሞ በቦክሲንግ ዴይ ብዙ የተሸነፈው ክለብ ነው። 16 ጨዋታዎችን የተረታ ክለብ ነው በቦክሲንግ ዴይ እለት ማለት ነው። እና ብዙ ጊዜ በቦክሲንግ ዴይ ያሸነፈው ክለብ ከብዙ ጊዜ የቦክሲንግ ዴይ ተሸናፊው ክለብ ጋር የሚያደርጉት ጨዋታ ነው የምሽቱ የ5 ሰዓቱ መርሃ ግብር ማለት ነው። ግን ለዩናይትድ ያለው ስኳድ ያለው የተጫዋቾች በየቦታቸው ጥራት እዚህ ጨዋታ ላይ የዕለቱን የቦክሲንግ ዴይ ጨዋታ ያሸንፋል ብለ በድፍረት እንድትናገር ያደርግሃል ብዬ አላስብም። ምንም እንኳን ደጋፊ ብሆንም አይ ማንቸስተር ዩናይትድ ያሸንፋል ብለ ደረትን ነፍታ አትናገር። ምክንያቱም በየቦታው ያለው የተጫዋቾች ጥራት ጥያቄ ያስገባል። በእንቅርት ላይ ጆሮ ደግፍ ነው የብሩኖ ፈርናንዴዝ ጉዳት፣ የነ ኢምቤሞ የነ አማድ የአፍሪካ ዋንጫ ጉዞ፣ ከዛ የነ ዲሊት የነ ማጉዌራ አለመሳተፍ ስትመለከተው ማንቸስተር ዩናይትድ ከቤስት 11 ተጫዋቾች ውስጥ ማንን ይዞ ነው በዚህ ጨዋታ ላይ የሚገጥመው የሚለው ነገር በጣም ክሪቲካሊ ሊታይ ይገባል ብዬ አስባለሁ። እንግዲህ ሩበን አሞሪም የምሽቱ ጨዋታ ላይ ከባድ የሆነ መርሃ ግብር ይጠብቃቸዋል ብዬ አስባለሁ። ግን ከአስቶን ቪላው ጨዋታ በኋላ በፖስት ማች ኢንተርቪያቸው መስት ዊን ጌም ኖ ኤክስኪውዝ ፎር ደ ኔክስት ማች የሚል ጠበቅ ያለ ትዕዛዝ አዘል የሚመስል ሀሳባቸውን አቅርበዋል። እንዳልከውን የምስማማበት ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ላይ መጫወቱ ማንቸስተር ዩናይትድ አድቫንቴጅስ ያደርገዋል ብለህ እንድትናገር ያደርግሃል። ሁለቱ ክለቦች 26 ነጥብ ማንቸስተር ዩናይትድ ይዞ 7ኛ፣ ኒውካስትል 23 ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። ምናልባት በዛሬው ጨዋታ ላይ የደረጃ መነጣጠቅ ሊኖር ይችላል። የጎል ማርጅኖች የሚኖሩ ከሆነ ኒውካስትል ከፍ ያለ ጎል የሚያስቆጥር ከሆነ ደረጃውን ሊነጥቅበት የሚችልበት እድል እንዳለ መናገር ይቻላል። የዩናይትድ እንግዲህ አሁን የውጤት ጉዞ ቢያንስ ና አማድ ና ኤምቤሞ እስኪመለሱ ድረስ በማቲያስ ኩኛና በሜሰን ማውንት ላይ የተንጠላጠለ ነው ብዬ አስባለሁ። በእርግጥ ተከላካይ ክፍሉ ያፈሳል። ልክ እንደ ማንቸስተር ዩናይትድ ጣራ ነው የማንቸስተር ዩናይትድ ተከላካይ የማያፈሰው። ሌኒየሮ የሚሰራቸው ስህተቶች በጣም ከሱ ማይጠበቁ አማተር ናቸው። የነ ዶርጉ የነ ዳያሎ መከላከል አቅም በጣም እጅግ በጣም አሳፋሪ የምትላቸው ጨዋታዎች መጥቀስ ይቻላል። በእርግጥ በማጥቃት ረገድ አንዳንዴ የሚፈጠሩ ሲቶችን ታደንቃለ እንጂ ማንቸስተር ዩናይትድ በ3-4-2-1 የጨዋታ ፍልስፍና ብዙ ጎል ያስተናገደው ክለብ ይመስለኛል። አይ ቲንክ ሶ። በዚህ ፍልስፍና ክለቦች አድቫንቴጅ የሚያደርጉት መከላከል ላይ ቲምህ ያይላል ከሌሎች ክለቦች አኳያ ነው ፊሎሶፊ የሚለው። አሁን የ4-3-3 የጨዋታ መንገድ የራሱ ፊሎሶፊ አለው። ስትሬንግዝ ዊክነስ አለው። የ4-4-2 የራሱ ስትሬንግዝ ና ዊክነስ አለው። የ3-4-2-1 ጥንካሬም ድክመትም አለው እና የዚህ ፍልስፍና ጥንካሬ መከላከል ላይ ቲምህ ጠንካራ እንዲሆን ያደርጋል። ግን ማንቸስተር ዩናይትድ በዘንድሮ ዓመት በሰንደርላንድ ጨዋታ ብቻ ነው መረቡን ሳያስደፍር የወጣው።
በየጨዋታዎቹ ጎል ይቆጠሩበታል። ያለፉት ጨዋታዎችን ስትመለከት 6 ጎሎች ተቆጥረውበታል። በበርንማውዝ 4፣ በአስቶን ቪላ 2። ዛሬስ አይገባበትም ብለህ ማንቸስተር ዩናይትድን አፍህን ሞልተህ የምትናገረው ነገር አይደለም። ይሄ ተከላካይ ክፍሉን እና የምሽቱ ጨዋታ ላይ ማንቸስተር ዩናይትድ ጎል አይቆጠርበትም ብለህ መናገር ማለት ከባድ ድፍረት ነው ብዬ አስባለሁ። ግን በሜዳው እንደመጫወቱ በቦክሲንግ ዴይ ታሪክ ጥሩ የሆነ ሪከርድ እንደመያዙ ይሄንን ጨዋታ በጥሩ መንፈስ ማከናወን ይኖርበታል ብዬ አስባለሁ። ብሩኖ ፈርናንዴዝ ላይ ጣቶች ይቀሰራሉ። በተለይ ብሩኖ ፈርናንዴዝ ጣቶች ከሚቀሰርባቸው ነጥቦች መካከል ባለፈውም በአስቶን ቪላው ጨዋታ ላይ አብራርቸዋለሁ። በሰኞም ጨዋታ ትንሽ ለመነካከት ሙከራ አድርጌያለሁ። ዩናይትድ እየመራ ጨዋታዎችን በሚያደርግበት ሰዓት ድረስ የሚቀባበላቸው የኳስ ቁጥሮች በጣም አነስተኛ ናቸው። 4.4 ኦልሞስት ዩናይትድ በርንማውዝን፣ ቶተንሃምን፣ ኖቲንግሃምን፣ ዌስትሃምን እና ሌሎች ክለቦችን በዘንድሮው ዓመት እየመራ ተጫዋቾቹ የሚቀባበሉት የኳስ ብዛት ከ5 አይበልጥ እና እነሱ የተቀሙት ኳስ ጎል ይሆናል ወይ አስደንጋጭ ሙከራ ይሞከርበታል። ዛትስ ዋይ ማንቸስተር ዩናይትድ ጎል የሚቆጠርበት እየመራ እና እዚህ ጥፋት ላይ ደግሞ ጣቶች የሚቀሰሩት አንደኛው ብሩኖ ፈርናንዴዝ ኳሶቹን በስትክክል አያቀብልም፣ የአኩሬሲ ችግር አለበት ቲሙ ተብሎ ሲጠየቅ ብሩኖ ፈርናንዴዝ ይጠቀሳል። በዛን ልክ ደግሞ ጥሩ ጎንም አለ። አሁን በፕሪሚየር ሊጉ በአታኪንግ ሲኩዌንስ ኢንቮልቭመንት ብሩኖ ፈርናንዴዝን የሚያክል ተጫዋች የለም። በመሪው ክለብ አርሰናል ላይም የለም፣ በተከታዩም ክለብ የለም። በሶስት መስፈርቶች የብሩኖ ፈርናንዴዝን ጠቀሜታ ብንመለከተው ብሩኖ ፈርናንዴዝ ሾት በማድረግ ክሬት ቻንስ በማድረግ ቢልድ አፕ ሾቶችን እንዲፈጠሩ በማድረግ በሶስቱ መመዘኛዎች ቁጥሮቹ ሲደመሩ ብሩኖ ፈርናንዴዝን 118 ያስቀምጡታል። ሾት በማድረግ 37፣ እንዲሁ ቻንስ ክሬት በማድረግ 37፣ ቢልድ አፕ ሾቶችን እንዲፈጠሩ በማድረግ 42፣ በአጠቃላይ 116። ይሄ ከየትኛውም የፕሪሚየር ሊግ ተጫዋች በላይ ያስቀምጠዋል ብሩኖ ፈርናንዴዝ። ዚስ በጣም አቺቭመንት በመጥፎ ነገሮችም ሆነው እና ከአድማጮች በዚህ ረገድ አሁን የማንቸስተር ዩናይትድ መሻሻሎች እንዳሉ አምናለሁ፣ ከለሮች እንዳሉ አምናለሁ። ግን በዚህ ረገድ ምንድን ነው ሶፊዬ አሁን በአታኪንግ ሲኩዌንስ ኢንቮልቭመንት ላይ ሾት፣ ቻንስ ክሬት ከዛ ቢልድ አፕ ሾቶችን መዘን በፕሪሚየር ሊግ ያሉ ተጫዋቾችን ብንጠራ የማንቸስተር ዩናይትድ 3 ተጫዋቾች እዚህ ውስጥ አሉ። ብሩኖ ፈርናንዴዝ አለ፣ አማድ አለ፣ ብሪያን ኤምቦሞ አለ። መሪው የሚመስለው እኮ ማንቸስተር ዩናይትድ ነው ማለት ጎል ስለሚቆጠርበት ነው። አሁን እሺ መሪውን ተወው፣ ቢያንስ 3ኛ 4ኛ ደረጃ የሚገባው ቡድን ነው። ግን ተከላካዩ በጣም አፍሳሽ ነው። በዚህ ረገድ አሁን ብሩኖ ፈርናንዴዝ አንደኛ ነው ብያለሁ። በአጠቃላይ ሾት በማድረግ ቻንስ ክሬት በማድረግ በቢልድ አፕ ሾቶች አንደኛ ነው። ሁለተኛ ዶሚኒክ ስቦዝላይ ነው። ስቦዝላይ ይቀመጣል ሁለተኛ በአጠቃላይ በሶስቱ ድምሮች 95። ከዛ በተጨማሪ ኢንዞ ፈርናንዴስ 85 ሾት፣ ቻንስ ክሬት እና ቢልድ አፕ ሾት። ብሪያን ኤምቦሞ አራተኛ 82። ከዛ መሐመድ ሳላ 81። ሳላም እየተታማም በዚህ ረገድ ቁጥሩ ነው እኮ ሾት በማድረግ ቻንስ ክሬት በማድረግ ቢልድ አፕ ሾቶችን በመፍጠር ከዛ ፊል ፎደን፣ ከዛ ሳካ፣ ከዛ አማዱ ዲያሎ፣ ከዛ ዲክላን ራይስ፣ ከዛ ኒኮ ጎንዛሌስ። ከነዚህ ተጫዋቾች ውስጥ ስናመዛዝናቸው ቢያንስ የማንቸስተር ዩናይትድ 3 ተጫዋቾች አሉ። ሊቨርፑል 2፣ የአርሰናል 2 እና ከየትኛውም በማጥቃት ረገድ በሚፈጠሩ አታኪንግ ሲኩዌንሶች ወይም ኢንቮልቭመንቶች ላይ የማንቸስተር ዩናይትድ ተጫዋቾች አሉበት 3። ይሄ በጣም ጥሩ ነገር ነው። ግን ይሄንን ፍሬ አልባ ያደረጉት ደግሞ እነማን ናቸው? እነ ሌኒ የውሮ ናቸው። ይሄንን ፍሬ አልባ ያደረጉት እነማን ናቸው? ዶርጉ ነው፣ ኡጋርቴ ነው። በነገራችን ላይ ክቡራን አድማጮች ኡጋርቴ ባለፉት 2 ዲኬዶች 2 10 ዓመታት በማንቸስተር ዩናይትድ ቤት በተሰለፈባቸው ጀማሪ ሆኖ በተሰለፈባቸው ጨዋታዎችን ምንም ሳያሸንፍ የወጣ ተጫዋች ውስጥ ተርታ የሚመደብ ውስጥ እሱና አንድ ተጫዋች ዴርኬንሰን ምናምን የሚባል ተጫዋች ስሙ ዘነጋሁት። እነዚህ 2 ተጫዋቾች ብቻ ናቸው ባለፉት 12 ዓመታት ማለትም በ20 ዓመታት ውስጥ በማንቸስተር ዩናይትድ ቲም ውስጥ ስታርቲንግ ላይን አፕ ላይ ጀምረው እነሱ ሲጀምሩ ማንቸስተር ዩናይትድ አያሸንፍም፣ ወይ አቻ ያወጣል ወይ ይሸነፋል። አንዱ ማን ነው? ኡጋርቴ ነው። እኔ እኮ አንዳንድ ያመሃል እኮ ልውውጡ 50 ሚሊዮን ፓውንድ ወጥቶበታል። ስኮት ማክቶሚኒ ስንት ወጣበት? 23 ነው 20 የወጣበት ልውውጡ። ስኮት ማክቶሚኒ በናፖሊ ቤት የስኩዴቶ ክብር አሸናፊ ነው፣ የአመቱ ኮከብ ተብሏል። አሁን እያደረገ ያለው እንቅስቃሴ በጣም ጥሩ ነው። መችለት የኢታሊ ሱፐር ኮፓ ነው ዋንጫ ያነሱት አይደል? ቦሎኛን አሸንፈው ሲያነሱ ምንድን ነው ያሉት? አንቶኒዮ ኮንቴ ሁሉም ሰው እያወራ ያለው ስለ
ስኮት ማክቶሚኒና ስለ አጥቂው ስለ ራስሙስ ሃይሉንድ ነው። ማንቸስተር ድል አልሰጣቸውም፣ እኛ ግን ድል ሰጥተን አፈካናቸው አበብናቸው አሉ። እና አንዳንዴ ያመሃል ልውውጡ ማክቶሚኒን ውጣ አልፈልግህም የማንቸስተር አካዳሚ አደ ብትሆንም ውጣ ልቀቅልን ብለው ማን ይመጣብሃል? ኡጋርቴ ይመጣብሃል። ከኳስ ጋርም ጥሩ አይደል፣ ከኳስ ውጪም ጥሩ አይደል። የማንቸስተር ዩናይትድ ድክመት እኔ በዚህ ቦታ ላይ ክቡራን አድማጮች በሊሳንድሮ ማርቲኔዝ ቦታ ላይ በፍጹም በታሪክ ባዶ ቦታ ቢሆን ይሻላል እንጂ የብሩኖ ፈርናንዴዝ ቦታ እሱ እንዲገባ ፍላጎት የለኝም። ኡጋርቴ ኩኛ ባክ ቱ ባክ ጎል አስቆጥሯል። የጎል ድርቁን ቀርፏል። ማን ይሁን ታዲያ? እኔ ወይ ሊሳንድሮ ማርቲኔዝ ወይ ማውንት ይሁን። ሊሳንድሮ ማርቲኔዝ ኡጋርቴ በጭራሽ መምጣት የለበትም። ኡጋርቴ አያስፈልግም፣ ጭራሽ ለቲሙም አያስፈልግም። በቃ መውጣት ነው ያለበት እኮ ለመሰል ሶፊያ። አሁን ሊሳንድሮ ማርቲኔዝ በተለይ አንተ ያልከውን ሀሳብን ደግሞ ባለፈው አንተ አብራርተዋል። ከጉልበት ጉዳት በኋላ የሚመለሱ ተጫዋቾች ትክክለኛ አቋማቸውን ለማሳየት ኢቴክስ ታይም አቬለብል ናቸው። ሜዳ ውስጥ እኮ መጥተዋል፣ ከጉዳት መጥተዋል። ያ ግን ያኔውን ያህል ብቃት ለማስመልከት ጊዜ ይፈልግባቸዋል። ጥያቄ የለውም፣ ምንም ጥያቄ የለውም። ይሄ ለክርክር የሚዳርግ ነገር አይደለም ብዬ አስባለሁ። አሁን ሮድሪን ተመለሰ ቢባል ራሱ የአምናውን አይነት የካቻምናውን አይነት ሮድሪ ለማግኘት ኢቴክስ ታይም። ሰው ሊሳንድሮ ማርቲኔዝም ኢቴክስ ታይም፣ ጥያቄ የለውም። ግን በዚህ ረገድ ሊሳንድሮ ማርቲኔዝ በኤርዲቪዜ በነበረበት ወቅት በዚህ ቦታ ላይ ሲሰለፍ ቢያንስ በጨዋታ በ22 ጨዋታዎች በእያንዳንዱ ጨዋታዎች 66 ፓስ ያደርግ ነበር። በአያክስ አምስተርዳም ማለት 66 ፓስ በብሩኖ ፈርናንዴዝ በሚሰለፍበት ወይም በአስቶን ቪላው ጨዋታ ላይ ሊሳንድሮ ማርቲኔዝ ሲሰለፍ በአያክስ አምስተርዳም ጨዋታዎች ላይ በ22 መርሃ ግብሮች 66 ኳሶችን ያቀብል ነበር። ወደ ፋይናል ሰርድ የሚላኩ ኳሶችን ይመታ ነበር እና ፓስ አኩሬሲውም ደህና ነው። ሾትም ያደረግ ተጫዋች ነው እና ለቦታው አዲስ አይደለም ተብሎ ይነገራል። የመጨረሻ እዚህ ላይ የምጨምረው ነገር ለማንቸስተር ዩናይትድ አድቫንቴጅ የሆነው ይታማ ነበረ የኩኛ ብቃት እንቅስቃሴ ደረጃ ጥሩ ነው፣ ግን ያ እንቅስቃሴዎቹ ወደ ጎልነት አልተለወጡም የሚሉ ጥያቄዎች ይቀርቡ ነበር። ባክ ቱ ባክ ጎል አስቆጥሯል። በበርንማውዝ ጨዋታ ላይም ጎል አስቆጥሯል። በአስቶን ቪላም ጨዋታ ላይ ግብ አስቆጥሯል እና በፕሪሚየር ሊጉ በአንድ 90 ደቂቃ ሾት በማድረግ ተጫዋቹ ከ400 በላይ ደቂቃዎችን ሜዳ ላይ ከተጫወቱ ተጫዋቾች ጋር ሲነጻጸር አንደኛ ደረጃ ላይ ይቀመጣል። 4.1 ሾቶችን በማድረግ ግንባር ቀደም ቦታን ይዛል። ፕላስ ኦን ታርጌት ሙከራዎችን በመሞከር ደግሞ ቢያንስ በጨዋታ 1.6 ሙከራዎችን በማድረግ ወይም ለሁለት የቀረበ ሙከራ በማድረግ ኦን ታርጌትም ሶስተኛ ደረጃ ላይ ይቀመጣል እና ለዛ ነው መግቢያ ላይ የማንቸስተር ዩናይትድ ውጤት አሁን በጫንቃ ላይ ያረፈው ኩኛና ማውንት ላይ ነው ያልኩት። ለዛ ይመስለኛል የዛሬው ጨዋታ ላይ ይጠበቃል። ግን ኡጋርቴን ደግሞ ሊያሰልፉት ይችላሉ። አሁን በዛሬው ጨዋታ ላይም ደግሞ ሊያስገቡት ይችላሉ። ግን ኖ ኡጋርቴ ከኳስ ጋር ጥቅም የለውም። ለፕሮግሬሲቭ ፓስ የሚሆን ሰው አይደለም። ክሊራንሶችን ኢንተርሴፕሽኖችን ይፈጽመልሃል፣ ግን ደግሞ ካርዶችን ይመለከትብሃል፣ ሊጎዳ ይችላል። አኩሬት አይደለም። አሁን በአስቶን ቪላ ጨዋታ ላይ የተመለከተውን ቢጫ ካርድ ከተመለከትኩ ኳሱን አላገኘም፣ ጠልፎን ይጣለብ እና እነዚህ አይነት ተጫዋቾች ደግሞ ኒውሜሪካል ዲስአድቫንቴጅ እንዲወሰድብህ ያደርጋሉ እና እኔ ዛሬ በቃ ደፍረውም ቢሆን ሊሳንድሮ ማርቲኔዝን እዚህ ቦታ ላይ ከካስሚሮ ጋር ቢያጣምሩት ካልሆነ ማውንትን መሳብ እና ዚርክዚን ማስገባት ይሻላል ብዬ አስባለሁ እንጂ ኡጋርቴ ሄነሪኬ ኳስ ስለሚያውቅ ነው። ሄነሪኬ ትልቁ በጣም አሰልጣኝ ነው በዚህ ሰዓት እና ለዛ ነው ያባረረው። በቃ ብዙ ጊዜ ትሬኒንግ ሴሽን ላይ አስተምሮታል፣ መክሮታል፣ ዘክሯል። ፕሮግሬሲቭ ፓሶችን በማድረግ ወደፊት የሚሄዱ ኳሶችን እንዴት ማቀበል እንዳለበት አዟዟሩን፣ ሺፍቲንጉን መከረ፣ ዘከረ፣ አልሆንም። ከዛ በ50 ሚሊዮን ገፋው። ስኮት ማክቶሚኒ ደግሞ በ22 ነው 23 ሚሊዮን ወደ ናፖሊ ሄደና ልውውጦቹም አንዳንዴ አትራፊ መሆን አለባቸው፣ ሚዛን መድፋት አለባቸው። ሁሊያን አልቫሬዝ አትሌቲኮ ማድሪድ ሲሄድ ሲቲ ቢጎዳም በፋይናንሻል ግን ተጠቅሟል። አንዳንዴ እንደዚህ አይነት ውሳኔዎች መወሰን አለብህና ይሄ በዛሬው ጨዋታ ላይ ትልቅ አቅጣጫ ይሰጠዋል ብዬ አስባለሁ። ጥሩ ጎን ግን ለማን ዩናይትድ ኮቢ ማያኖ the future of ማን ዩናይትድ ተብሏል። እንግዲህ ሮበን አሞሪም በደንብ አንቆልባብሰውታል። የማንቸስተር ዩናይትድ እመኑኝ የማንቸስተር ዩናይትድ ፊቸር እሱ ነው ብለዋል እና ምናልባት ይሄ በመሀላቸው ያለው መጋጋል ቢያንስ እንደነ ጋርናቾ እንደነ አንቶኒ አይመስልም። አሁን ቢያንስ የሳቸው ይሄ ቃላት አጠቃቀም ነገሩን ያበርደዋል ብዬ አስባለሁ እና የአካዳሚ ተጫዋች መልቀቁ በማንቸስተር ዩናይትድ ቤት ፋይዳው ብዙ ምን ጠቀሜታ ይኖረዋል ብዬ አላስብም። ባህልህን የሚነግርልህ የአካዳሚ ተጫዋች ነው። ያንተን ተግባር ለሌሎች ተጫዋቾች የሚያሰርጽልህ የአካዳሚ ተጫዋች ነው እና ይሄንን ማጣት የለባቸውም ብዬ አስባለሁ እና ዩናይትድ ዛሬ
ኢንጁሪ ማች ነው የተባለው ባይዘው ይሄ ጨዋታ ወደ ኦልሞስት ለ15 የቀረቡ ተጫዋቾች በሁለቱም ቡድኖች መካከል የሉ እና ኢንጁሪ ማች ኦን ቦክሲንግ ዴይ የሚል አምድ ተሰጥቷል። አሪፍ ጨዋታ እንመለከታለን። ቢያሸንፍ ደስተኛ ነን። ግን አንዳንዴ አሁን ከሰሞኑ አሁን የአስቶን ቪላን ኳስ ስትመለከተው ምቾት ሰጥቶ የምታየው ኳስ አይደለም። የኒውካስትልንም ጨዋታ ስትመለከተው ዩናይትድ ያሸንፋል ብለህም ኮንፈርተብል ሆነ የምታየው ጨዋታ አይደለም እና እንዲያሸንፍ እመኛለሁ። ማንቸስተር ዩናይትድ እንዲያሸንፍ ፈልጋለሁ። በጣም አሪፍ። በነገራችን ላይ በብሩኖ ፈርናንዴዝ ወደ ማንቸስተር ዩናይትድ ከመጣ ወዲህ ይሄ ተጫዋች ባደረጋቸው ጨዋታዎች ያው እንደሚታወቀው በጉዳት ምክንያት 4 ጨዋታ ነው ያመለጠው፣ በቅጣት ወደ 3፣ በአጠቃላይ 7 ጨዋታ ነው ያመለጠው በእግር ኳስ በማንቸስተር ዩናይትድ ማለት እና ማንቸስተር ዩናይትድ ብሩኖ ፈርናንዴዝ በሌለበት ጨዋታ አንድም ጊዜ አሸንፎ አያውቅም። ከ7ቱ ጨዋታ አንዱንም አላሸነፈም። 6ቱን ተሸንፏል፣ በአንዱ አቻ ወጥቷል። ምን ያህል የብሩኖ ፈርናንዴዝ ጠቀሜታ ከፍ ያለ እንደሆነ ማሳያ ነው እና በነዛ 7 ጨዋታዎች ባላሸነፈባቸው 7 ጨዋታዎች 4 ጎል ብቻ ነው ማንቸስተር ዩናይትድ ያስቆጠረው። ካለ ብሩኖ ፈርናንዴዝ ከባድ ሊሆን እንደሚችል ማሳያ መረጃ ይመስለኛል። ኒውካስል ዩናይትድ ግን ይበልጥ የሚያጋልጠው ሶፊዬ ልክ ነህ፣ እስማማለሁ በብሩኖ አለመኖር። ግን የአማድም የኩኛም አለመኖር ደግሞ በጣም ይበልጥ ፍንትው አደረገ፣ ይበልጥ ችግር ይፈጥራል። ኒውካስል ዩናይትድ ባለፈው ዓመት ማንቸስተር ዩናይትድ ላይ ደብል ሰርቷል። ደርሶ መልስ አሸንፎታል ማንቸስተር ዩናይትድ እና ኦልትራፎርድ ላይ በሁለት ተከታታይ ጨዋታ ኒውካስል ማንቸስተር ዩናይትድን ካሸነፈ 90 ዓመታት አልፈዋል። ለመጨረሻ ጊዜ 1935 ላይ ነው ኦልትራፎርድ ላይ በተከታታይ ያሸነፈው። 3 ጊዜ ደግሞ ማንቸስተር ዩናይትድን ካሸነፈ 103 ዓመታት ተቆጥረዋል። 1922 ላይ ነው ለመጨረሻ ጊዜ 3 ተከታታይ ጨዋታ ያሸነፈው እና የዛሬውን ጨዋታ ኒውካስል የሚያሸንፍ ከሆነ የ103 ዓመትና የ90 ዓመት አዲስ ታሪክ ይቀሰቅሳል ማለት ነው። ተከታታይ ኦልትራፎርድ ላይ በማሸነፍ ከ90 ዓመት በኋላ ይሆንለታል። ተከታታይ 3 ጨዋታዎችን በሴንት ጄምስ ፓርክም በኦልትራፎርድ በማሸነፍ ደግሞ ከ103 ዓመታት በኋላ አዲስ ክብረ ወሰን ሊሆን የሚችልበት እድል ይኖራል ማለት ነው። ያን ማድረግ የሚችል ከሆነ ይህንን የመከላከል ስራ ከሮበን አሞሪም እና ከማንቸስተር ዩናይትድ ተጫዋቾች የሚጠበቅ ይሆናል። ማንቸስተር ዩናይትድ በቦክሲንግ ዴይ ባረጋቸው ጨዋታዎች ኒውካስልን በገጠመባቸው የቦክሲንግ ዴይ ጨዋታዎች ኤግዛክት ፊክስቸር ላይ ቦክሲንግ ዴይ በቦክሲንግ ቀን ልክ በዛሬዋ ቀን ማለት ነው በተደረጉ ጨዋታዎች ሁሉንም ማንቸስተር ዩናይትድ አሸንፏል። 3ቱንም በተለያዩ አሰልጣኞች ነው ያሸነፈው። 2012 ላይ በሰር አሌክስ ፈርጉሰን ስር 4-3 አሸንፏቸዋል። በቫናል ስር 2014 3-1፣ በሶልሻየር ስር 2019 4-1 አሸንፈውታል። ቦክሲንግ ዴይ ላይ በሁሉም ጨዋታዎች በ3ቱም ጨዋታዎች ማንቸስተር ዩናይትድ ነው ያሸነፈው። ይህ ምናልባት እንደ መልካም አጋጣሚ ሊታይ የሚችልበት እድል ሊኖር ይችላል ብዬ አስባለሁ። ይሄ እንግዲህ በቦክሲንግ ዴይ ጨዋታ ጥቂት ቁጥር ያለው ጨዋታ የተከናወነበት ወይም አንድ ጨዋታ ብቻ ቦክሲንግ ዴይ ሲከናወን ለመጀመሪያ ጊዜ ነው በታሪክ። በቦክሲንግ ዴይ ለየት የሚያደርገው በቦክሲንግ ዴይ ቀን ተጫዋቶ ብዙ ድል ያለው ቡድን በቦክሲንግ ዴይ ቀን ተጫዋቶ ብዙ ሽንፈት ካስተናገደው ቡድን ጋር ነው የሚጫወቱ። ማንቸስተር ዩናይትድ 22 ጨዋታዎችን በቦክሲንግ ዴይ አሸንፏል። ኒውካስል ደግሞ በቦክሲንግ ዴይ 16 ጨዋታዎችን ተሸንፏል። ብዙ ያሸነፈው ብዙ ከተሸነፈው ጋር የሚያደርጉት ጨዋታ ይሆናል ማለት ነው። ለየት ያደርገዋል ይህን የዛሬውን ጨዋታ። ከክሪስማስ እስከ አዲስ ዓመት ክሪስማስ ትናንት ነው አይደለ? ከዛ አዲስ ዓመት ደግሞ ጃንዋሪ 1 ነው። እስከ እነዚህ ቀናቶች በተደረጉ ጨዋታዎች ማንቸስተር ዩናይትድ ሁሉንም 3ቱንም ጨዋታዎች ተሸንፏል። ባለፉት ዓመታት ማለት ነው። ነገር ግን 3 ጨዋታ ለመሸነፍ ከዚህ በፊት ማንቸስተር ዩናይትድ በዚህ በአዲሱ ዓመትና በክሪስማስ መካከል 43 ጨዋታ ፈጅቶበት ነበር። ከዚህ በፊት በ43 ጨዋታ 32 አሸንፎ 8 ጨዋታ 3 ነበር የተሸነፈው። አሁን ግን በአንድ ዓመት ውስጥ በ3 ጨዋታዎች ተሸንፏል። ከክሪስማስ ከአዲስ ዓመት ባለው ይህ እንግዲህ ከውጤት ጋር በተያያዘ ማንቸስተር ዩናይትድ የውጤት ቀውሱን የሚያሳይ ይመስለኛል። ባለፉት ዓመታት ኒውካስል ሁለቱንም ከሜዳ ውጭ ያደረጋቸውን ጨዋታ በክሪስማስና በኒው ይር መካከል በነበሩ ጨዋታዎች አሸንፏል። ቦክሲንግ ዴይ ላይ 2022 ላይ ሌስተር ሲቲን እንደዚሁም 30 ዲሴምበር ላስት ይር ላይ ያለፈው ዓመት ላይ ማንቸስተር ዩናይትድን ያሸነፈበት ማለት ነው። እነዚህን 2 ድሎችን ለማግኘት 34 ጨዋታዎችን አድርጎ ካገኘው በላይ ባለፉት 2 ጨዋታዎች አሳክቷቸዋል። ከ2 አሳክቶታል። 34 ጨዋታ ተጫውቶ
2 ጨዋታዎችን ከአዲስ ዓመት እስከ ክሪስማስ ድረስ ማሸነፍ አልቻለም ነበረ ይሄ ቡድን። ማንቸስተር ዩናይትድ በነገራችን ላይ ዛሬ የሚሸነፍ ከሆነ 14 የፕሪሚየር ሊግ ጨዋታዎችን ለ3 ተከታታይ ዓመታት በየዓመቱ በመሸነፍ ወደ አዲስ ዓመቱ ይገባል። ዛሬ ከተሸነፈ ማለት ነው 14ና ከዛ በላይ ጨዋታዎችን የተሸነፈው ለመጨረሻ ጊዜ ብዙ ጨዋታ የተሸነፈው በአንድ ዓመት ውስጥ በሰር አሌክስ ፈርጉሰን ስር 18 ጨዋታዎች የተሸነፈበት ነው ማንቸስተር ዩናይትድ። የኒውካስሉ የአጥቂ መስመር ተጫዋች ኒክ ቮልተሜድ 7 ፕሪሚየር ሊግ ጎሎችን አስቆጥሯል በዚህ ውድድር ዓመት። በጀርመናዊ ሆኖ በእንግሊዝ ፕሪሚየር ሊግ ብዙ ጎል በማስቆጠር ጀርገን ክሊንስማን ከ1994 እስከ 95 20 ጎል፣ ሉካስ ፖድልስኪ በአርሰናል 11 ጎል 2013 ላይ፣ እንደዚሁም አንድሪያስ ሾርለ 2014 ላይ 8 ጎሎች አስቆጥሯል እና እየመጣ ነው ወደ እነዚህ ታሪካዊ ተጫዋቾች ገና በአንድ ዓመት 7 ጎሎችን ማስቆጠሩ ለኒክ ቮልተሜድ ትልቅ ነገር ሊያመጣ ይችላል ተብሎ ይጠበቃል። የኒውካስሉ አሰልጣኝ ኤዲ ሃው ከ13 የቦክሲንግ ዴይ ጨዋታ ግጥሚያዎቻቸው 7ቱን አሸንፈዋል። 3ቱን ተሸንፈዋል፣ 3ቱን አቻ ወጥተዋል። ነገር ግን ቶፕ 6 ውስጥ ካሉት ቡድኖች ውጭ ያሉትን ቡድኖች በሙሉ አሸንፈዋል። በርንማውዝና በርንላይን በማናጀርነት ሲመሩ 2009ና 2014 እንደዚሁ አሸንፈዋል። 25% የማሸነፍ እድል አላቸው በቦክሲንግ ላይ ያደረጓቸውን ጨዋታዎች ስንመለከት። ማንቸስተር ዩናይትድ ቀደም ሲል እንደጠቀስነው እንግዲህ ካለ ብሩኖ ፈርናንዴዝ የጠቀስናት ይቺ 7 ጨዋታ ጉዳይ ምንም ጨዋታ ለማሸነፉ ያው ወሳኝ ተጫዋቾች አሉ፣ ግልጽ ነው፣ ምንም ጥያቄ በሌለው መንገድና አሉቲ እንዳስቀመጥከው ይበልጥ ቡድኑ ተጋላጭ የሚያደርገው የነ ኮቢ ማይኖና መሰል ተጫዋቾች አለመኖር የነ ሙቡሞ አማድም አለመኖር የባሰ ተጋላጭ የሚያደርገው ቢሆንም እነሱም ባሉበትም ግን ብሩኖ ፈርናንዴዝ ባይኖር ከባድ ነው ለቡድኑ ከሚሰጠው ግልጋሎት አንጻር። ስለዚህ ዛሬ ወሳኝ ጨዋታ ነው የሚከናወነው። ጎርደን ደግሞ ፈተና ነበር። አንቶኒ ጎርደን አሁን ዛሬ ጎርደን አለ፣ ኋኑ ቢዛ አለ፣ ጎርደን ቮልተሜድ አለ። የአየር ላይ ኳስ ይገጭባል። አይደነቨን ልምዱ ትንሽ ጥያቄ የሚያስነሳ ይመስላልና እኔ ሄቨን አሁን ቢሰራትም ችግር የለውም። ካሁን የአርሰናል አካዳሚ ተጫዋች ነው ምናምን በተለያዩ ትልቅ መድረኮች ላይ ተጫውቶ የሚያውቅ ተጫዋች አይደለም። ግን አንዳንዴ ነገሮችን ኮምፕሮማይዝ ታደርጋለ። ግን የሌኒ የሮ ምልመላ ሊለቀው ሲል ሪያል ማድሪድ መፈለጉ ዩናይትድ እዚህ ተጫዋችን ለማግኘት ከሪያል ማድሪድ ጋር ፉክክር ውስጥ ገብቶ ግን አመቶት የሚያሳየው እንቅስቃሴ በጣም በጣም ደካማ ሆኖብኛል። በጣም እጅግ በጣም ደካማ አማተር የሆነ የተከላካይ ተጫዋች መሆኑን አስመስክሯል በየጨዋታው ማለት ነው። እና እሳቸውም ዲፌንድ ለማድረግ የሞከሩበት መንገድ ልክ አይደል። ሮጀርስ ያስቆጠረውን መንገድ ሰምታይምስ ጎል ኮንሰንድ ልናደርግ እንችላለን፣ ሊቆጠርብን ይችላል የሚል አስተያየት እንዴት ነው የምትሰጠው? እና አንዳንዴ በውድ ዋጋ መጥቶ በጣም ፈጣን የሆነ ተጫዋች ነው፣ ኳስም በእግሩ የሚችል ተጫዋች ነው ተብሎ የምትመለከተው እንቅስቃሴ ግን የተገላቢጦች ሲሆን ትመለከታለ። ጎርደን ለ6 ጎሎች ላይ አስተዋጽኦ አድርጓል። ባለፉት ጨዋታዎች 4 ጎሎችን 2 አሲስቶችን ደግሞ አድርጓል። ና ዛሬ የምሽቱ ጨዋታ ላይ ሌላ ፈተና ይሆናል ብዬ አስባለሁ። ግን ኒውካስትልም ደግሞ አንድ ባህሪ ያለው ሶፊዬ፣ ኒውካስትል ዩናይትድም ሁለቱም ቅድም አንሰችዋለሁ። ዩናይትድ አሁን በ17 የሊጉ ሳምንታት ጉዞ ውስጥ በ11 ቀድሞ ጎል አስቆጥሮ ነው ማንቸስተር ዩናይትድ ጎል የሚቆጠርበትና ጨዋታው አቅጣጫውን ለውጦ ወደ ሌላ አይነት መንገድ የሚሄደው ወይ አቻ ይወጣል ወይ ይሸነፋል። ኒውካስትል ዩናይትድም ሴም ቲንግ። ኒውካስትል ዩናይትድም በዘንድሮ ዓመት በሁሉም ውድድሮች ኤዲ ሃው በመሯቸው ጨዋታዎች ውስጥ ለምሳሌ ሴፕቴምበር 28 አርሰናልን እየመሩ ተሸነፉ፣ 3 ነጥብ ጣሉ። ዌስትሃምን ኖቬምበር 2 እየመሩ ጣሉ፣ 3 ነጥብ። ብሬንትፎርድን ኖቬምበር 9 3 ነጥብ ጣሉ እየመሩ። ማርሴን በአውሮፓ ቻምፒዮንስ ሊግ እየመሩ ነጥብ ጣሉ፣ 3 ነጥብ። ከዛ በተጨማሪ ቶትንሃምን፣ ባየር ሊቨርኩሰን፣ ቼልሲን በገጠሙባቸው ጨዋታዎች ደግሞ ኒውካስትል ዩናይትድም አቻ ወጥቷል። ስለዚህ ኒውካስትል ዩናይትድም በፕሪሚየር ሊጉም ሆነ በአውሮፓ ቻምፒዮንስ ሊግ በተጫወተባቸው አጋጣሚዎች ኦልሞስት 4 ጨዋታዎችን ማሸነፍ የቻለ ተሸነፈ፣ 4 ጨዋታዎችን ማሸነፍ የቻለ አቻ ወጣ፣ 3 ጨዋታዎችን አይሜን። ስለዚህ በ7 ጨዋታዎች እየመራ ነጥብ የሚጥል እየመራ የሚሸነፍ ቡድን አላቸው ኤዲ ሃውም። ዩናይትድም ደ ሴም ቲንግ በበርንማውዝ ጨዋታ፣ በዌስትሃሙ ጨዋታ፣ በቶትንሃሙ ጨዋታ፣ በኖቲንግሃም ፎረስቱ ጨዋታ ዩናይትድም እንደዚህ አይነት መገለጫ አለው እና የሁለቱ ቡድኖች መገለጫ በጉዳት መታመስ ብቻ ሳይሆን ውጤታቸውን እየመሩ ያሉበትን ውጤት ማስጠበቅ ማይችሉ ቡድኖች ስለመሆናቸው እየተመለከትን እንገኛለን። ግን ዛሬ ዩናይትድ ፈጣሪ ነው። እሺ፣ በዚሁ የኖቲንግሃምና የማንቸስተር ሲቲን ጨዋታ አጠራርገን እንመልከተውና ከዛ ስንመለስ ደግሞ ወደ አርሰናልና ብራይተን የነገ ተጠባቂ ጨዋታ
እናምራለን። ኖቲንግሃም ፎረስት ከማንቸስተር ሲቲ የቅዳሜ ምሳ ሰዓት ቀዳሚው ጨዋታ ነው። 9 ሰዓት ተኩል ላይ የሚከናወን ጨዋታ ነው። ሲቲ ግራውንድ ላይ ይከናወናል። ማንቸስተር ሲቲ በተከታታይ 2 ጨዋታዎች ከሜዳው ነው የሚወጣው። ሲቲ ግራውንድ ላይ ማንቸስተር ሲቲን ኖቲንግሃምን ይገጥማል። እንደገና ደግሞ ወደ ስታዲየም ኦፍ ላይት አቅንቶ ጥቋቁሮቹ ድመቶችን ሰንደርላንዶችን የሚገጥሙበት ጨዋታ የሚጠበቅ ነው የሚሆነው። የነገው ጨዋታ በብዙ መንገድ ይጠበቃል። ኖቲንግሃም ፎረስት ወጥነት የጎደለው ቡድን ነው። ሸዋንዳይች ከያዙት በኋላ መጠነኛ መሻሻል እያየን ቢሆንም እንደ ፖስቴኮግሉ ከ7-7 ከ8-8 ሳያሸንፍ ያልተጓዘ ቡድን ቢሆንም ምክንያቱም በሸዋንዳይች ለውጥ አለ፣ የተወሰኑ ለውጦች አሉ። ጥሩ ለውጦች፣ ጥሩ እድገቶች እያሳየ የሚገኝ ቡድን ነው። በተቃራኒው ማንቸስተር ሲቲ ኮንሲስተንት ነው፣ ወጥነት ያለው ቡድን እያሳየን የሚገኘው። በኤርሊንግ ሃላንድ ትከሻ ላይ አርፎ የነበረው ቡድን አሁን ሪያን ቸርኬና ፊል ፎደን እየተጋሩት ነው የሚገኘው። በነገራችን ላይ ባለፉት 5 ጨዋታዎች ኤርሊንግ ብራውት ሃላንድ 6 ጎሎች አስቆጥሯል። ይሄ ተጫዋች በሁለት ተከታታይ ጨዋታ ላይም እንደዚሁ ጎሎችን አስቆጥሯል። ዌስትሃም ላይ ባለፈው ሳምንት 2 ጎሎችን አስቆጥሯል። እንደዚሁ ከዛ በፊትም በነበረው ጨዋታ ጎል አስቆጥሯል። የተወሰኑ ሳምንታት ተንገራግጮ ነበር፣ መልሶ ወደ ጎል አስቆጣሪነቱ መጥቷል ኤርሊንግ ብራውት ሃላንድ። ለዛውም ወሳኝ ጎሎች፣ ለዛውም አስፈላጊ የሆኑ ነጥቦች። ክሪስታል ፓላስ ላይ ያስቆጠራ ጎል በጣም ወሳኝ ነበረች። ዌስትሃም ላይም በተወሰነ መንገድ የእሱ ጎል ቡድኑ እንዲከፍት ያደረገ ነው፣ ወይም ይዞ የመጣውን የመጀመሪያውን እቅድ እንዲበላሽበት ያደረገ ተጫዋች ነው ኤርሊንግ ብራውት ሃላንድ። ስለዚህ እንደ ሪያን ቸርኬና የፊል ፎደን ግልጋሎት ባለፉት ጨዋታዎች በተመለከትነው ልክ የሚቀጥል ከሆነ ነገም ሲቲ ግራውንድ ላይ ሲቲ 3 ነጥቡን ይዞ የመመለስ እድሉ ሰፊ ይሆናል። ያን ካደረገ ደግሞ መልሶ መሪነቱን ከአርሰናል ተረክበው ይጠብቋል። አርሰናል 12 ሰዓት ላይ እስከሚጫወት ድረስ ማለት ነው። በዚህ ሂደት እንግዲህ በኖቲንግሃም ፎረስት በኩል በነገው ጨዋታ ላይ የማይደርሱ ተጫዋቾች አሉ። ኒውዚላንዳዊ ግዙፉ የአጥቂ መስመር ተጫዋች ክሪስ ውድ ግልጋሎት የማይሰጥ ነው ነገም የሚሆነው። የሸዋንዳይች ቡድን ከአይጎር ጄሱስ እና ከታዮ አይዎኔ አንዳቸውን የመምረጥ ግዴታ ውስጥ ገብቷል። ኦሌክዛንደር ዚንቼንኮና ኦላይና በተመላላሽ ቦታ ላይ የሚጫወቱ ተጫዋቾች የሉም። በተጨማሪም ሁለተኛ ግብ ጠባቂያቸው አንገስ ጉን ለሸዋንዳይች ቡድን ግልጋሎት የማይሰጥ ቡድን ተጫዋቹ ነው የሚሆነው። እንግዲህ በቪታሊቲ ስቴዲየም ከበርማውዝ ጋር የገጠመውን ቡድናቸው ሙሉ ቡድናቸውን ይዞ እንደሚገቡና ከሲቲ አንጻር ረፍት አድርገው መጥተዋል በተወሰነ ቀናቶች። ግን ሲቲም ይሄኛው ሳምንት ላይ በሳምንቱ አጋማሽ ያን ያህል አስፈሪ ጨዋታ አልነበረውም፣ ወይም ደግሞ ምንም ረፍት አድርጎ ነው የመጣው። ሲቲ አልተጫወተም። ባለፈው ሳምንት ስለተጫወቱ በዚህ ሳምንት አርሰናል ብቻ ነው የተጫወተው ከክሪስታል ፓላስ ጋር በሊግ ካፕ። ስለዚህ ሲቲም ያረፈን ቡድን ይዞ እንደሚመጣ የሚጠበቅ ነው የሚሆነው ሲቲ። ከዛ አንጻር እንግዲህ ለማንቸስተር ሲቲም አሪፍ ጨዋታ እንደሚሆን ምንም ጥያቄ የለውም። የነገው ጨዋታ ላይ ሞር ፕሮባቢሊቲው እድሉ የመሰጠት እድል ያለው ለማንቸስተር ሲቲ ነው፣ ከፍተኛው እድል። ጆን ስቶንስ የመድረስ እድል አለው በዚህ ጨዋታ ላይ። አገግሟል ከጉዳቱ፣ በቋሚ 11 ባይገባም ግን ተቀይሮ ገብቶ ቡድኑን ሊያግዝ ይችላል። ስቲል ከቡድኑ ውጭ የሆኑት እንደ ሮድሪ፣ ኦስካር ቦብ፣ ኮቫቺች አይነት ተጫዋቾች አሁንም ግልጋሎት የማይሰጡ ተጫዋቾች ይሆናሉ። ግን ጆን ስቶንስ ቢያንስ ተቀይሮ የመግባት እድል ይኖረዋል። ኩሳኖቭም ጥሩ ብቃት ላይ ነው ያለው፣ ወይም ጥሩ አቋም ላይ ነው ያለው። የኩሳኖቭም አቋም ጥሩ ከመሆኑ ጋር ተያይዞ የሚታይ ነው የሚሆነው እና ሲቲዎች እንግዲህ የነገው ጨዋታም ወሳኝ ጨዋታ ነው የሚሆነው። ሲቲ ግራውንድ ላይ የሚደረግ ጨዋታ ነው የሚሆነው። የአርሰናል ደጋፊዎችም ከብራይተኑ ጨዋታ ፊት ቁጭ ላይ ሊያዩት የሚገባ ጨዋታ ነው። ምክንያቱም ሲቲ ነጥብ ከጣል አንዳች ነገር ከሆነ አርሰናል ሊያመልጥ የሚችልበት እድል ይኖራል። ይህንን ጨዋታ ሲቲ አቻ ቢወጣ ወይም ቢሸነፍ፣ አርሰናል ቀጣዩን ቢያሸንፍ ነጥቡን ማራቅ የሚችልበትን እድል መፍጠር ይችላል። ወይ 4 ያደርገዋል ልዩነቱን፣ ወይ 5 ያደርገዋል። ከተሸነፈ 5 ያደርገዋል። አቻ ከወጣለት 4 ያደርገዋል። እንደገና በሚቀጥለው ሳምንት አርሰናል ካስቶን ቪላ ቀድሞ ነው የሚጫወቱ። አሁንም አርሰናል ካሸነፈ የልዩነታቸውን እስከ 8 ድረስ በማስፋት ጋርዲዮላ ላይ ተጽዕኖ መፍጠር ይችላል። ኢፍ ነው ግን ይሄ። በተቃራኒ ደግሞ ሲቲ ካሸነፈ አርሰናልን በልጦት ነው ወይም በፕሪሚየር ሊጉ መሪነት ቀድሞት ነው የሚገኘው። አርሰናል እሱን የመመለስ ግዴታ ውስጥ ገብቶ በጫና ውስጥ የሚያደርገው ጨዋታ ነው የሚሆነው። ብራይተን ቀላል ቡድን አይደለም፣ የሚጫወት ቡድን ነው። የፋቢያን ሂርዘር ቡድን ለየትኛውም የፕሪሚየር ሊጉ ክለብ ፈታኝ የሆነ ክለብ ከመሆኑ ጋር ተያይዞ እነዚህ ነገሮች የሚነሱ ይመስለኛል እና ሲቲ ዶናሮማ ግብ ጠባቂና አጥቂ ሃላንድ ነበር የነበረው ሊጉ ሲጀምር። አሁን ደግሞ ሪያን ቸርኬና ፊል ፎደን ተጨምረዋል። ኢቭን ተከላካዮቹና ጋቫርዲዮልና ሮቢን ዲያስም ጎል እያስቆጠሩ ነው። ሮቢን ዲያስ ከሳጥኖች ያስቆጠረው ጎል
በጣም የሚደንቅ ነበረ። ከ3 ሳምንታት በፊት ጋቫርዲዮልም በተመሳሳይ በዛ ጨዋታ ላይ ጎል አስቆጥሯል። ስለዚህ እንደዚህ የቡድኑ ውህደት እየመጣ እየተስተካከለ ኮንሲስተንትሊ ወጥነት ያለው አቋም እያሳዩ መምጣታቸው የፔፕ ጋርዲዮላ ቡድን እንደዚሁም አሁን ላይ በቋሚ 11 የሚጠቀሟቸው ተጫዋቾች ጉዳት እየገጠማቸው አይደለም። ከሞላ ጎደል ዶኩ ብቻ ነው በቅርብ በቋሚ 11 ከሚጠቀሙት ተጫዋች ተጎድቶባቸው ያለው ዶኩ ብቻ። ዶኩም ብዙ ቀን የሚቆይ አይመስልም። በሚቀጥሉት ጥቂት ሳምንታት ውስጥ የሚመለስ ተጫዋች ነው የሚሆነው እና ቲያን ራይንደርስም ቦታው ላይ ገብቶ የሚገባ ተክቶታል። ስለዚህ ኮንሲስተንትሊ እንዲቀጥሉ ያደርጋቸው አንዱ የሚረብሽ ነገር አልገጠማቸውም። ጉዳት መሰል ነገሮች ወሳኝ ተጫዋቾቻቸው ላይ አልመጡባቸውም። ይህ አሁንም የሚቀጥል ከሆነ የሲቲን የሚያቆመው የሚኖር አይመስልም። እያንዳንዱ ጨዋታ ላይ የሚያደርገው ኳሊቲ በጣም ጥራት ያለው እንቅስቃሴ የሚገርም ነው። ፉላምና ሊድስ ፈትነውት ነበረ ከኋላ እየተነሱ ጎል አስቆጥረው፣ ግን ያንን ችግር ከቀረፈ በኋላና ቡድኑ ጎል ካስቆጠረ በኋላ ሪቴን ማድረግ ጎሎችን ማቆየት የሚችልበትን እድል አሁን እየጨመረ ነው። በተከታታይ ጨዋታ በክሊንሺት ነው የወጣው። ሁለቱንም ተከታታይ ጨዋታ ፓላስንም ዌስትሃምንም የለንደን ክለቦችን ሲያሸንፍ በክሊንሺት ነው የወጣው። ተምሯል ማለት ነው ካለፈው ስህተቱ። ከኋላ እየተነሳ ሊድስ መጥቶበት ነበር፣ 2-0 አድርጎበት በኋላ ላይ ፎደን በመከራ ነው መጨረሻ ደቂቃ ጎል አስቆጥሯቸው መሪ አድርጎ 3 ነጥብ የወሰደው። ከፉላም ጋር ከ4-1 መምራት ከ3-0 መምራት እንደገና ጨዋታው እስከ 5-4 ድረስ የደረሰበትን ሂደት ተመልክተናል። አነጋጋሪ ነበር። ያንን ተምረውበታል ጋርዲዮላ። ተከላካይ መስመሩ በፍጹም ጎል ማስተናገድ እንደሌለበት ተናግሯልና አንድ አነጋጋሪ ነገር ነበረ ሰሞኑን። እንዲሁም ጋርዲዮላ ለተጫዋቾቻቸው የሰጡት ትናንት ክሪስማስ ነው እና በክሪስማስ ማግስት በልቶ ማንም ተጫዋች ኪሎ ጨምሮ ከመጣ ከኖቲንግሃም ፎረስት ጨዋታ ውጭ እንደሆነ ራሱን ያሳምን ብሎ ተናግሮ ነው። በኪሎ ቀልድ አያውቁም ጋርዲዮላ። የፈለገ ችሎታ ሃይ ሌቭል ይሁን መጀመሪያ የሚያዩት ፊትነስ፣ ይሄ ሰውነትን ክብደትና ቁመት መመጣጠኑን ነው የሚያዩት። ኤቤስህ ፋትህ በጣም ሲሪየስ ነው የሚያዩት። እሱ ላይ ነው ትኩረታቸው ጋርዲዮላ። ከዚህ በፊትም በእንደዚህ አይነት መንገድ ከብዙ ተጫዋቾች ጋር ተጣልቷል። አሁንም ወደ ክሪስማስ ሲሄዱ 1 ኪሎ ጨምሮ ለሚመጣ ተጫዋች እንኳን ቦታ የለኝም ብሏል። ተጠንቃችሁ ብሉ፣ ግን ተጠንቃችሁ የሚል ሀሳባቸውን ሰጥቶ ነበር። ረፍት ይሰጧቸው ማለት ነው እና ሁሉም ተጫዋቾች በጥንቃቄ ነው የመጡት። አሁን ላይ ብዙም ችግር የሚያስነሳ አይደለም። በነገራችን ላይ ራያን ቸርኬ እንደመጣ ተጎድቷል ተብሎ ነበር አይደል? አንዳንድ መረጃዎች እንደሚያሳዩ ከሆነ በእርግጥ መጠነኛ ጉዳት ነበረበት፣ ግን ዋናው የጋርዲዮላ ዓላማ የነበረው ኪሎ እንዲቀንስ ነው። ወፍራም ነበረ። አምና ማንቸስተር ዩናይትድ ሲገጥም ተመልክተነዋል አይደል? በጣም ወፍራም ነበር። እንደ ሙቡሙ አይነት ተጫዋች ነበር። አሁን ስሊም ነው። በጣም ቀጭን ሆኗል። በጣም ከስቷል። ክብደት ቀንሷል። ከስቷል ከምንለው ክብደት ቀንሷል። እና ያ ደግሞ ለሞቢሊቲውና ለእንቅስቃሴው ትልቅ ጠቀሜታ እንደሰጠው ራሳቸው ፔፕ ጋርዲዮላ በተደጋጋሚ እየተናገሩ ይገኛሉ። እና በዚህ ሂደት ውስጥ ማንቸስተር ሲቲ ተጠቃሚ እየሆነ እየመጣ ነው። ተጫዋቾቹ እያደጉ እየመጣ ነው። ነገስ ጫካው ውስጥ ማንቸስተር ሲቲ ይዳክራል ወይስ ደግሞ ጫካውን መንጥሮ አሁንም 3 ነጥብ ይዞ በመውጣት አርሰናል ላይ ጫና መፍጠሩን ይቀጥላል? ትናንትም በቀደም ማለትም ግርምሾም ስታነሱ ነበር። ክሪስማስ ላይ አርሰናል በታሪኩ ክሪስማስ ላይ መሪ ሆኖ በፍጹም ዋንጫ አንስቶ አያውቅም። በታሪኩ የክሪስማስ ላይ የክሪስማስ ቀን መሪ ሆኖ ታይቶ ጨርሶ አያውቅም፣ ሊጉን አሸንፎ አያውቅም የሚሉ ነበሩ። እና ይህንን መረጃ ያው ዓለም አቀፍም ነው ሚዲያዎችም ነው የለቀቁት። እና ሲባል የአርሰናል ደጋፊዎች ደግሞ በተቃራኒ ማለት ነው እናንተም ማሰብ ያለባችሁ አርሰናል ባንዴ የፕሪሚየር ሊጉ መሪ፣ የሻምፒዮንስ ሊጉ መሪ፣ የሊግ ካፕ ግማሽ ፍጻሜ እና የኤፍኤ ካፕ ተሳታፊ ሆኖ ጥሎ ማለፍ ላይ ገብቶ በታሪኩ አይተነው አናቅም። ልክ ጥሩ እይታ ነው ብለው የአርሰናል ደጋፊዎች ደግሞ እንዲህ እያሉ ለሚያማርቱ አርሰናል ላይ መልስ ሰጥተዋል። እውነት ነው፣ ያስማማናል። በኋላ ላይ እናነሳዋለን። ለማንኛውም አድማጭ ተመልካቾቻችን